ከኔ በላይ ሞከረ የለም ብለህ ነው የምታስበው አይደለ? ይኸው ቶማስ ኤዲሰን የዓለማችን ሞስ ስኬታማ የሚባል ሰውዬ ሞስ የወደቀ ሞስ የከሰረ ሰውዬ ነው። ስለዚህ የከሰርከውን ደስ ይበልህ፣ የሆነ ታምር ይወጣበታል። ቶማስ ኤዲሰን ብርሃን ነው የሰጠን አይደለ? ብርሃን ጠቅሞናል አልጠቀመንም? ግን ቶማስ ኤዲሰን ሰው ሲለፈልፍ እሱ ገብቶ መሞከር ነበረበት። ሲሰራ ይቃጠላል፣ ሲሰራ ይፈነዳል፣ ሲሰራ አይበራ፣ ሲሰራ ንፋስ ይገባበት፣ ቅጥል ነው ያደረገው። ጋዜጠኞች ሄዱ፣ ቶማስ ኤዲሰን ለምን ተስፋ አትቆርጥም? ለምን እጅን አትሰጥም? 10,000 ጊዜ ከወድቀሃል አሉት። You failed 10,000 times, why don't you give up አሉት። He said, I haven't failed 10,000 times, I have just learned 10,000 ways that don't work. እኔ 10,000 ጊዜ አልወደኩም፣ 10,000 ማይሰራ መንገድ ነው የተማርኩ አላቸው። ትልቅ ጥበብ ነው እዚህ ጋር፣ ትልቅ ጥበብ። ይሲ ብዙ ሰው ይተኛል፣ የለም ይቻላል፣ የለም ወሬ ሲያቀባብል ነው የሚውለው። ወሬ ሲያቀባብል ሀሜት፣ የጎረቤት ትንሽ ነገር ከተገኘ ሀሜት፣ እንትና ሰምታል ማለት እሳት ሆኖ ይደውላል። አሁን እኔ ድሮ የነበሩ ጓደኞች፣ ቤተሰቦች አላገኛቸውም፣ ምክንያቱም ወሬያችን የተቀያየረ ነው። በአንድ ደቂቃ ነው እዚህ በሚመጡ እነሱ ያብዳሉ፣ እኔ እነሱ ጋር ብሄድ እኔ ያብዳሉ። ምክንያቱም ወሬ ምንድን ነው? አልፎ አልፎ ከሄድ ጉንፋን ገብተዋል ሀገሪቷ፣ የጉንፋን ተመራማሪ ናቸው ማለት ኢንትረስት የሚያደርገን ርዕስ የተለያየ ነው። እኔ መፍጠር፣ ማደግ፣ መቀየር፣ ማሻሻል እንደዚህ ናድር ነው። አይ ላቭ ማይ ፋሚሊ፣ አይ ላቭ ማይ ፋሚሊ። ግን የምናወራው ርዕስ ተለያይቷል። ኤኒዌይ ሰው የለም ከዛ እዚህ ጋር እሳት በእሳት ይሆናል። ሞቲቬሽን ሲሰማ ምናምን ይላል ማለት ነው። እንዴት እንደሚሳካ ግን አያውቅም። ከዛ መንገዱ የሚሳካ በዚህ ነው፣ እሱ ይሳካል ብሎ የሚያስበው በዚህ ነው። ጠማዋል፣ በዚህ ለመሄድ ጠማዋል። ይሄ አይደለም መንገዱ፣ በዚህ ነው። ተሳስቶ ነው የሄደ ነው። ከዛ በዚህ ሄደ አይሳካም፣ በዚህ ሄደ አይሳካም። ሁሌ የምሰጠው ኤግዛምፕል አለ። ይሄ ልንገራችሁ። እዛ ጋር ሁሌ ምን እላለሁ መሰላችሁ? ስኬት ማለት አሁን የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን። ለምሳሌ አንድ ሰው እዛ ነው የሚሄደው ብሎ ወስኗል እንበል። እዛ መሄድ ይፈልጋል። አሁን ወደዛ ለመሄድ ቤት ሊሄድ ነው የሚያስበው። በዚያ ሄዶ በዛ ወንበር ማለት ነው እዚህ ያለ ሰው ሁሉ ሰው እቀፉኝ፣ አዝልዝሉኝ፣ ወደዛ ወርውሩኝ፣ አንተ ጎትተኝ ማለት በጭቅጭቅ ነው የሚያስበው። ከዚህ ወደዛ ለመሄድ በዛ ነው የሚያስበው። አሁን ወደዛ ለመሄድ እኔ ያውቀዋለሁ፣ ጆ ያውቀዋል። ይሄ በር ከከፈተው በዚህ ሌላ በር አለ። ዝም ብለህ ወክ እያደረግ ይኬዳል። ስታውቀው፣ ቤቱ ስታውቀው፣ ህልምህ ስታውቀው፣ ህይወት ስታውቀው ወክ አድርገህ ነው የምትሄደው። ወክ አድርገህ ግን አንተ ጠማሃል በዚህ ለመሄድ። በዚህ ዳዊት አግዘኝ እንጂ ወርውሩት በላቸው። የክላስ ከዚህ ችን ይሳቅ በሳቅ ነው የሚሆነው ማለት። ሁሌ የምለው ነገር አለ። ፈጣሪ ስትጸልዩ እርዳኝ አትበሉ፣ ምራኝ በሉ። ሰው ጸሎቱ ምንድነው? ፈጣሪ እርዳኝ፣ እች ልጅ እንዳታመልጠኝ ማለት ስቲፒድ የሆነ ውሳኔ ወስነሃል። እዛ ጋር ፈጣሪ ሊተባበርህ ትፈልጋለህ። እኔ ስለሚወርድብኝ እኮ ነው። እዚህ ጋር ሰዎች አንድ ሀሳብ ይዘው መጥተዋል። ለምሳሌ ኢቨንት ማዘጋጃ ያስባል አንድ ሰው። ኢቨንት ማዘጋጃ ናቸው። እዚህ ይመጣሉ። እዚህ መድረክ ላይ ዳዊት ኢቨንት የሚገርም አዘጋጅተናል፣ ይሄ ሁሉ ሰው ጥራው ይለኛል። አንድ ሰው ወደዛ ኢቨንት ሊሄድ ከሆነ ብቁ መሆን አለበት ኢቨንቱ። ስለዚህ ያ ሰውዬ መስራት አለበት፣ መገንባት አለበት፣ መሆን አለበት። አሁን ኢቨንት ልታዘጋጅ ከሆነ አይሰማም። እሱ የሚፈልገው ከኔ ምንድን ነው? ድሪምስ ፋሚሊ እሱ ነገ ኢቨንት አለውና እንሂድ ልልለት ነው የምፈልገው ነው። እንደዚህ ነው የሚዘጋጅ ብዬ አይሰማም። በቃ ወርውረኝ ወደዛ ነው። በዚህ መንገድ አለ፣ አይሰማም። ስለዚህ ስታስባለህና ስትሞክር አይሳካም። የማይሳካው ማሳካ ስለማትችል አይደለም፣ ግን ልምድ የለህም፣ እውቀት የለህም። ስለዚህ ስትሞክር ምን ሊሆን ይችላል? ላይሳካልህ ይችላል። ቴንክ ዩ ጆ። ሶ ምንድነው ቶማስ ኤዲሰን ምንድነው ያለው? ቶማስ ኤዲሰን 10,000 ጊዜ አልወደቅኩም፣ 10,000 የማይሳካበት መንገድ ነው የተማርኩ አለ። ትልቅ ጥበብ ነው ያለ። አሁን እዚህ ጋር ቁጭ ብላችሁ ሀሳብ ነው ይመጣላችሁ። ቁጭ ብላችሁ ሀሳብ ይመጣላችሁ። ዋው እውነቱ ነው ዳዊት እንደዚህ ማድረግ እችላለሁ፣ እውነቱ ነው ዳዊት እንደዚህ መቀየር እችላለሁ የሚል ሀሳብ ይመጣላችኋል። ይህ ሀሳብ ይመጣላችኋልና ሄዳችሁ ትሞክራላችሁ፣ ግን ልምድ የላችሁ።
የመጀመሪያ ሙከራችሁ አይሳካም። የመጀመሪያ ሙከራችሁ አልተሳካ ማለት ወድቃችኋል ወይ ጭራሽ አይሳካ ማለት አይደለም። ዲቱር ነው። አሁን ፈጣሪ ምራኝ የምንለው ለምንድን ነው? እርዳኝ ከሆነ ባለህበት መሄድ ነው። ምራኝ ከሆነ ግን የመጀመሪያ ስትሞክር አይሳካም አይደል? ሁለተኛ መንገድ አስተካክለህ ትሞክራለህ፣ ሶስተኛ ትሞክራለህ። አሁን ለምሳሌ ሪሌሽንሺፕ አንድ ሴት ሻይ ልጠጣ ወይ ሪሌሽንሺፕ ለመግባት ልጠይቅ ትችላለህ። የመጀመሪያ ጊዜ ስትጠይቅ ኖ ልትባል ትችላለህ። አሁን ኖ እንዳይባል ሰው ስለሚፈራ አይጠይቅም። ሰው ኖ እንዳይባል ስለሚፈራ አይጠይቅም። አንድ መረዳት ያለብን ነገር ካልጠየቅን ሁሌ መልስ ነው። ካልጠየቅን መልስ ሁሌ ነው። ስትጠይቅ 50% የስ ነው 50% ስትጠይቅ ነው። ግን አሁን እቺ ልጅ የምትወዳት ከሆነ በሪሌሽንሺፕ ደግሞ አሪፍ ትዳር የምትኖሩ ከሆነ መጠየቅ ይችላል። መጥቼ አሁን ስጠይቅሽ ነው አልሽ ተቀይመህ ምናምን አይደለም። እንዴት ነው ትልኛለሽ ምናምን አይደለም። if you want you have to show respect. if you want you have to show respect. ለምን ነው ያልሽ? ሜቢ ማስተካከል ያለበት ባህሪ ይኖራል። ሜቢ ከሷ ካንተ የምትጠብቀው ነገሮች ይኖራል። ስለዚህ እሱ አስተካክለህ ደግሞ ድጋሚ መጠየቅ ትችላለህ። ሪሌሽንሺፕ ብቻ አይደለም፣ ስራ ሊሆን ይችላል፣ ከባንክ ብድር መውሰድ ሊሆን ይችላል። ሰው አይጠይቅም። ዘመኑ ሙሉ 100% ለራሱ ነው ብሎ አስቀምጧል። ከስንት ዘመን በኋላ ወጥቶ ሄዶ ይጠይቃል። በመጀመሪያ የወጣው ሁሉ ሰው ሊያጨበጭብለት፣ ገርልፍሬንዱ እሺ እንድትለው፣ ባንኩ እንዲያበድሮ፣ መንግስት እንዲፈቅድለት ነው የሚጠብቅ። የት ነበርክ? የት ነበርክ? ሙሉ ዘመኑ ስትፈርድ አልነበረም እንዴ? ሰበር ዜና የት ነበርክ? አሁን ስትመጣ መንገዱ አታውቀውም። ስለዚህ አይሳካልህ፣ ትማራለህ። ምንድን ነው ያለው? 10,000 ጊዜ አልወደቅኩም፣ 10,000 የማይሳካበት መንገድ የተማርኩ። ሂድና ሞክር። አሁን መማር ጀምራለህ። መማር እዚህ ጋር መጥቶ መስማት አይደለም። መማር ማለት አሁንም ማውራ ያለው ትሰማዋለህ፣ በጆሮ ታዳምጠዋለህ፣ በልብህ ስሜት ትጨመርበታለህ፣ ትረዳለህ። ከመረዳህ አልፈህ ታምነዋለህ። ስታምነው ትሆናለህ፣ ስትሆን ታደርገዋለህ። ስታደርገው ወይ ይሳካል ወይ አይሳካም። ቢሳካ ትምህርት ነው፣ ባይሳካ ትምህርት ነው። ከተሳካ የሚሳካበት መንገድ ተምረሃል። ባይሳካ አንድ የማይሳካበት መንገድ ተምረሃል። ሁለተኛ ትሞክራለህ። ከተሳካ ተሳካ፣ ካልተሳካ ሁለተኛ የማይሳካበት መንገድ ተምረሃል። ከዛስ ሶስተኛ ትሞክራለህ። ትፈልገዋለህ አይደል? ትዳሩ ትፈልገዋለህ፣ ስራው ትፈልገዋለህ። ሁለቱ ጊዜ ሞክሬ ሶስተኛ ልሞክር ተዋ። ለኔ ነው እንዴ? ላንተ ነው አይደለ? ሽልማቱ ትፈልጋለህ፣ ፕሮሰሱ ግን ማለፍ አትፈልግም። ማን ይለፍልህ? ስለዚህ 3 ጊዜ ከኔ ጋር 3 ጊዜ ሞክራለሁ። ህልሜን ለማሳካት 3 ጊዜ ሞክራለሁ። ስለማላውቅ ሊሳካ ይችላል፣ ላይሳካ ይችላል። ከተሳካ እሰየው፣ ካልተሳካ ተማርኩ። ከዛስ 4ኛ ሞክራለሁ። ከተሳካ ተሳካ፣ ካልተሳካስ 4ኛ የማይሳካበት ትምህርት እኮ ነው ህይወት። ህይወት እኮ ትምህርት ነው። ዛሬ ሄደህ ጠየቅክ አይደለ? ተማርክ። ብዙ ሰው በሀሳብ ጠግበዋል። አንድ ሰው የምን አለ? ተውን እባክህ፣ እሷ ሙሉ እድሜ እንዳለችው ተውን እባክህ፣ እኔ 1 ሚሊዮን ጊዜ ሞክሬያለሁ አለ። ምን ህልም ለማሳካት 1 ሚሊዮን ጊዜ ሞከርክ አልኩት። አዎ 1 ሚሊዮን ጊዜ ሞክሬያለሁ አለ። እውነት? ዋው! እስከ ንገረኝ አልኩት። 1 ሚሊዮን የሞከርከው ዝርዝርልኝ አልኩት። ማለት እያንዳንዷ እንጻፈው ዝርዝርልኝ። ዳዊት ደግሞ 1 ሚሊዮን እንዴት ነው ሞክረው? እዚህ ሞቅ አድርገኸኝ ነው እንጂ እኔ 100 ጊዜ ነው የሞከርከው አለ። 100 ጊዜም ብዙ ነው። 100 ጊዜ ከሞከር የእውነት ብዙ ነው፣ ንገረኝ አልኩት። ዳዊት መጀመሪያ እኮ ሞቅ ብሎኝ ነው እንጂ እኔ 100 ጊዜ አልሞከርኩም፣ 2-3 ጊዜ ነው የሞከርኩት። ተወኝ እባክህ አለ። 2-3 ጊዜም ብዙ ነው። እስከ እባክህ 2-3 ጊዜ የሞከርከው ንገረኝ ስለው ምንም አልሞከረ። በሀሳብ ሞከረ፣ በሀሳብ ሄደ፣ በሀሳብ እምቢ አለችው፣ በሀሳብ ከለከሉት፣ በሀሳብ ሪጀክት አደረጉት፣ በሀሳብ ጨረሰው ሁሉ። ከዛ በሀሳብ ተስፋ ቆረጠ። ከዛ በሀሳብ ቤቱ ቁጭ አለ። ከዛ ፌስቡክ ከፍቶ ይጽፋል፣ አብይ ማድረግ ያለበት 10 ነገሮች ብሎ ይጽፋል። ስትሞክር ነው ወጥተህ ስትሞክር ትማራለህ።
life is a beautiful journey. አካብደህ ምናምን ከመጣህ ተገራርፈህ ነው የምትመለሰው። ልትማር አላቅም ብለህ ልትማር ከመጣህ ግን ትሄዳለህ፣ ትከስራለህ፣ ትሄዳለህ፣ ታተርፋለህ። ኪሳራው እኮ ቆንጆ እኮ ነው። አሁን ዛሬ የምትከስረው ኪሳራ ነገ የተሻለ ተርፍ እንድታደርግ ያደርግሃል። ዛሬ የምትማረው ትምህርት ነገ ያጠናክርሃል። ዛሬ የመጨረሻ ጥግ ተፈትነሽ የመጣሽ ሰው አለሽ። ከገባሽ ከዚህ የባሰ ፈተና ነገ ሊመጣ ነው። ለሱ የተገነባሽ ነው ከገባሽ። ይሄ ግን መረዳት ይፈልጋል። ኮሮና ሲመጣ ቪዲዮ ሰርቻለሁ። ምንድን ያልኩት ኮሮና አይደል ነው ምን መሆኑ አላውቅም፣ ግን ፖዚቲቭ ሳይዱን ነው። መጀመሪያ ጽዳት አስተምሮን ነበር። ከዛ ብሎ ፊትህ እንትን የሚያደርግ ስርዓት ለማስያዝ ተቻለ። ሰላምታ ትንሽ ያስተካከለ፣ ብዙ ነገሮች ያስተካከለ። ግን ትልቁ የጠቀስኩት ምንድን ነው? ኮሮና ሲመጣ ትልቁ ያስተማረ ትምህርት ምንድን ነው? በቃ ጠግበን ነበረ የሰው ልጆች በዓለም እና ስርዓትህን ያዝ አስባለ። እሱ ግን አይደለም። አሁን ከኮሮና የባሰ ቫይረስ ሊመጣ ይችላል። እሱ አልመኝም ነው፣ ግን ሊመጣ ይችላል። ከመጣን ሰው እንዴት አድርጎ ራሱ ፕሮቴክት እንደሚያደርግ አልተማረ። እያንዳንዷ ከባድ ፈተና በጀርባ ትልቅ ትምህርት አለ። ዛሬ ስትቀጠቀጥ ይዋል ካልገባህ መከራ ነው፣ ካልገባህ ስቃይ ነው፣ ካልገባህ ጭንቀትና ድርብርት ነው። ከገባህ ራስህን ትገነባለህ። በየቀኑ ዛሬ ጠዋት ነበረ ችግር፣ ከሰዓት ነበረ ችግር። አሁን ግን ዘና ብዬ ነው የማልፈው፣ ምክንያቱም ልምድ አለ። ችግር ሲመጣ እንደመጣው ያልፍ። በፊት እጅ መብራት ፍልስፍና ነው። ለምንድን ነው ያለበራ? ተንኮል እኮ አስበው ነው እና የሌለ ፈጠራ። እያንዳንዷ ፈተና ግንባታ ናት ለገባው ሰው፣ ንቁ ለሆነ እዚህ ከሆንክ ያልክ የምትሄድ ከሆነ ዝም ብሎ ይደረብብሃል፣ ትሞታለህ። ቶማስ ኤዲሰን ዓለም አብርተዋል። ግን የእሱ ምስጢር ምንድን ነው? ፌይል ሄዶ ሞክሯል። ለመክሰር ፍቃደኛ ነው፣ ላለማሳካት ፍቃደኛ ነው። ፍቃደኛ ስለሆነ በሱ ተሳክተዋል። ህልምሽ ባንቺ እንዲሳካ፣ ፈተናው ባንቺ እንዲያልፍ ፍቃደኛ ከሆነሽ ትምህርቱ ይመጣል፣ ጥበቡ ይመጣል፣ ማስተዋል ይመጣል። you have to try። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።